ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከአፍሪካ ሀገራት ተነስተው ወደ አሜሪካ፣ ካናዳና ወደ ተለያዩ የአውሮፓ ሀገራት በትምህርት እድል ስኮላርሺፕ ለመጓዝ ለሚፈልጉ ዜጎች የሚጠቅሙ ዋና ዋና ቅድመ ዝግጅቶችና መረጃዎችን የዳሰሰው የዜናው ልዩ ዘገባ ይዘንላችሁ ቀርበናል። በአፍሪካ ወደ አሜሪካ፣ ካናዳና አውሮፓ በነጻ የትምህርት እድል ለመጓዝ ለሚፈልጉ ወጣቶች ቅድመ ዝግጅት ማድረግ ወሳኝ መሆኑ ተገለጸ። አካዳሚክ ውጤትን ማሻሻል፣ ዓለም አቀፍ የቋንቋ ፈተናዎችን መውሰድና ጠንካራ የምክረ ሀሳብ ደብዳቤዎችን ማዘጋጀት ዋነኞቹ መሰረቶች ናቸው። ሌላው የተጭበረበረ መረጃዎች ከማቅረብ መቆጠብና ትክክለኛ የኤምባሲ መመሪያዎችን መከተል የቪዛ ተቀባይነትን እንደሚያሳድግ ባለሙያዎች ይመክራሉ። ወደ ዝርዝር መረጃዎች ስንሸጋገር በአሁኑ ወቅት በርካታ የአፍሪካውያን ወጣቶችና ተማሪዎች የተሻለ የትምህርት የህይወት እድል ፍለጋ ወደ ሰሜን አሜሪካና አውሮፓ ለመጓዝ ከፍተኛ ፍላጎት አላቸው። ይሁን እንጂ ሂደቱን ስኬታማ ለማድረግ ነጻ የትምህርት እድሎችን ስኮላርሺፕ ለማግኘት ቀደም ብሎ የሚደረግ ጠንካራ ቅድመ ዝግጅቶች ወሳኝ መሆኑን የዘርፉ ባለሙያዎች ይናገራሉ። አድማጮቻችን፣ አንድ ተማሪ ወደ ውጪ ሀገር ለመጓዝ ማሟላት ያለበት መሰረታዊ ነገሮች ምንድን ናቸው? ዋና ዋናዎቹን ነጥቦች እንደሚከተሉት አጠቃለናቸዋል። መጀመሪያ የአካዳሚክ ብቃት እና ሰነዶች። ማንኛውም የውጭ ሀገር ዩኒቨርሲቲ አንድን ተማሪ ተቀብሎ ነጻ የትምህርት ዕድል ከመስጠቱ በፊት ያለውን የትምህርት አፈጻጸም ትራንስክሪፕት እና ዲፕሎማ በጥብቅ ይመረምራል። ስለዚህ ተማሪዎች ውጤታቸውን ከፍተኛ ማድረግና ሰነዶቻቸውን በህጋዊ መንገድ አስተርጉመው ማዘጋጀት ይኖርባቸዋል። ሌላውና ሁለተኛው የቋንቋና የብቃት መመዘኛ ፈተናዎች። ወደ አሜሪካ፣ ካናዳ ወይም እንግሊዝ ለመጓዝ እንደ ቶፍል ዓለም አቀፍ የእንግሊዝኛ ቋንቋ መመዘኛ ፈተናዎችን መውሰድና ማለፍ አብዛኛውን ጊዜ ግዴታ ነው። በተጨማሪም ለአንዳንድ የድህረ ምረቃ ማስተርስና ፒኤችዲ እድሎችን እንደ GRE ወይም GMAT ያሉ ልዩ የብቃት ፈተናዎችን ሊጠየቁ ስለሚችሉ ቀድሞ መዘጋጀት ያስፈልጋል። ሌላውና ሶስተኛው የማመልከቻ ጽሁፎችና የምክረ ሀሳብ ደብዳቤዎች ሞቲቬሽን ኤንድ ሪኮማንዴሽን የስኮላርሺፕ ኮሚቴዎችን ለመማረክ ተማሪው ለምን ያህል ትምህርት መማር እንደፈለገ የሚያብራራበት ማራኪ የፍላጎት መግለጫ ጽሁፍ ስቴትመንት ኦፍ ፐርፐዝ መጻፍ አለበት። ካስተማሩት መምህራን የሚሰጡ ጠንካራ የምክረ ሀሳብ ደብዳቤዎችም ሪኮማንዴሽን ሌተርስ ለውሳኔው ትልቅ ክብደት አላቸው። ሌላው ባለሙያዎች እንደሚጠቁሙት ትልቁ እና ጥንቃቄ የሚሻው ምዕራፍ የቪዛ ሂደት ነው። ብዙ ተማሪዎች የትምህርት እድሉን ካገኙ በኋላ በቪዛ ቃለ መጠይቅ ወቅት በሚሰሩት ስህተት እድሉ ሲያመልጣቸው ይታያል። ወደ አሜሪካ፣ ካናዳና አውሮፓ የሚደረጉ የቪዛ ማመልከቻዎች ላይ ፍጹም እውነተኛ መረጃዎች ማቅረብ፣ በትምህርቱ ማጠናቀቂያ ላይ ወደ ሀገር የመመለስ እቅድን በግልጽ ማሳየት እና የገንዘብ ድጋፍ ማረጋገጫዎች ፋይናንሻል ዶክመንትስ በትክክል ማደራጀት ለስኬቱ ዋስትና እንደሆነ ተገልጿል። ወደ ማጠቃለያው ስናመራ የውጭ ሀገር የትምህርት እድል የረጅም ጊዜ ትዕግስት፣ ተከታታይ ጥናትና ህጋዊ አሰራርን መከተልን ይጠይቃል። ተማሪዎች በየጊዜው
የሚቀያየሩ የኤምባሲና የዩኒቨርሲቲ መመሪያዎችን በድረገጾቻቸው በኩል በንቃት እንዲከታተሉ ይመክራል። ጉዟቸውን በስኬት ለመደምደም ለሚጥሩ ወጣቶች በሙሉ መልካም እድል ተመኘን። ሌላው ወደ መካከለኛው ምስራቅ ስናቀና በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደረሰ። በእስራኤልና በሊባኖስ ድንበር ላይ እየተካሄደ ያለው ግጭት ተባብሷል። አሜሪካ ቀጠናው ወደ ከፋ ጦርነት እንዳያመራ ዲፕሎማሲያዊ ጥረቶቿን ብታጠናክርም ወታደራዊ ዝግጅቷን ግን ማሳደጓ ተገልጿል። ሌላው ኢራን እስራኤል በሊባኖስ ላይ የምትወስደውን ማንኛውንም መጠን ሰፊ ጥቃት ተከትሎ ከባድ ምላሽ እንደሚኖር አስጠንቅቃለች። ዝርዝሩ መረጃዎቻችን ስንሸጋገር በመካከለኛው ምስራቅ በተለይም በእስራኤል በሊባኖስ ሂዝቦላ እና በኢራን መካከል ያለው ወታደራዊና ፖለቲካዊ ፍጥጫ ዛሬም የዓለም መገናኛ ብዙሃን ዋነኛ አጀንዳ ሆኖ ውሏል። በእስራኤልና በሊባኖስ ሰሜናዊ ደቡብ አካባቢ በየቀኑ የሰነዘሩት የሮኬትና የድሮን ጥቃቶች እየተጠናከሩ የመጡ ሲሆን ድንበር ተሻጋሪው ግጭት ወደ ሙሉ ጦርነት የመቀየር ስጋት በእጅጉ ማሻቀቡ ተዘግቧል። የእስራኤል መከላከያ ኃይል በሊባኖስ ድንበር አካባቢ ባሉ ሂዝቦላ ይዞታዎች ላይ ጥብቅ የአየር ድብደባ እያካሄደ መሆኑን ሲገልጽ በምላሹም በሊባኖስ የሚተኮሱት ሮኬቶች በእስራኤል ሰሜናዊ ከተሞች ላይ ከፍተኛ መስተጓጎል ፈጥረዋል። ሌላው ይህን ተከትሎ የሂዝቦላ ዋነኛ ደጋፊ የሆነችው ኢራን በሰጠችው መግለጫ እስራኤል በሊባኖስ ላይ የምትፈጽመውን ማንኛውንም ወታደራዊ ስህተት በቀጠናው ላይ ሊቀለበስ የማይችል መዘዝ እንደሚያስከትልና ኢራንም አገሮቿን ለመደገፍ ወደ ኋላ እንደማትል በጽኑ አስጠንቅቃል። በሌላ በኩል የዋሽንግተን ማርገብ ከፍተኛ ዲፕሎማሲያዊ ጥረት እያደረገች መሆኑን አስታውቃል። የአሜሪካ ባለስልጣናት ሁለቱም ወገኖች ከክፉ የጦርነት ቀውስ እንዲታቀቡና ጉዳዩ በሰላማዊ መንገድ እንዲፈታ ግፊት እያደረጉ ቢሆንም በሌላ በኩል ግን አሜሪካ በእስራኤልና በቀጠናው ባሉ የጦር ሰፈሮች ላይ ሊሰነዘር የሚችልን ጥቃት ለመከላከል በሚያስችል መልኩ ወታደራዊ ዝግጅቶቿንና የመከላከያ ስርዓቶቿን ማጠናከሯ ታውቋል። ሌላው የዓለም አቀፉ ማህበረሰብ እና የተባበሩት መንግስታት ድርጅት ይህ የሊባኖስ የእስራኤል ውዝግብ በቀጥታ የኢራንና የአሜሪካን ኃይሎች ወደማይፈለግ ቀጥተኛ ግጭት እንዳያስብ ከፍተኛ ስጋት እንዳላቸው እየገለጹ ይገኛል። በቀጠናው ሰላም እንዲሰፍን የሚደረጉት ጥረቶች ምን ያህል ስኬታማ ይሆናሉ የሚለው ጉዳይ አሁንም አጠራጣሪ ሆኖ ቀጥሏል። አድማጮቻችን፣ የመካከለኛው ምስራቅ ወቅታዊ ሁኔታ በቅርብ እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። ስላዳመጣችሁን ከልብ እናመሰግናለን። የዛሬውን ዝግጅት በዚሁ አብቅተናል። በሚቀጥለው ፕሮግራም እስከምንገናኝ የኢቲ ቦኖ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ።